ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለግንቦት 4 2017 ዓ.ም ያዘጋጀናቸውን የቀን ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር እኔ ሙሉቀን ሰለሞን አብሬያችሁ ቆያለሁ። ወደ ቀዳሚ ዜና እንሻገር። የትራንስፖርትና ሎጂስቲክ ሚኒስቴር በሚሰጠው አገልግሎትና ለኢኮኖሚ ባለው ያስቻይነት ሚና ልክ የተግባቦት ስራዎችን ማጠናከር እንደሚገባ ተገለጸ። የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ ዘርፉ መረጃዎችን በወቅቱ ለህዝብ በማድረስ የዜጎችን መረጃ የማግኘት መብት ማረጋገጥ እንደሚገባ ገልጿል። የኮሙኒኬሽን ስራ የአገልግሎት ስፋቱን በሚመጥን መልኩ መሻሻል እንዳለበት ጠቁመው በተቀናጀና በተናበበ ሁኔታ መረጃን በወቅቱ ማድረስ እንደሚገባ አስገንዝበዋል። ለተመዘገበው ሀገራዊ የኢኮኖሚ እድገት የትራንስፖርትና ሎጂስቲክስ ሴክተሩ የአስቻይነት ሚናውን በሚገባ የተወጣ መሆኑን በማስታወስ ይህን በሚመጥን መልኩ የመረጃ ተደራሽነትን ማረጋገጥ እንደሚገባ ተናግረዋል። የትራንስፖርትና ሎጂስቲክስ ዘርፍ የህዝብ ግንኙነትና ኮሙኒኬሽን ባለሙያዎች ዘርፉ በሚሰጠው አገልግሎት ልክ ማስታወቅ እንደሚጠበቅባቸው አሳስበዋል። የሚኒስቴር መስሪያ ቤቱ የተጠሪ ተቋማት፣ የክልልና ከተማ አስተዳደር፣ ትራንስፖርትና ሎጂስቲክስ ሴክተር የኮሙኒኬሽን አካላት በዘርፉ ሀገራዊ አቅጣጫዎች፣ አዳዲስ አሰራሮችና ስትራቴጂካዊ ትኩረት መስኮች ላይ ገለጻ ተደርጎላቸዋል። በተጨማሪም በተለያዩ የኮሙኒኬሽን ስራዎች ላይ ስልጠና የተሰጣቸው ሲሆን ስራዎችን በተቀናጀ መልኩ ለመስራት እንዲቻል የትራንስፖርትና ሎጂስቲክስ ዘርፍ ኮሙኒኬሽን ባለሙያዎች ፎረም መቋቋሙ ይታወሳል። ጾታዊ ጥቃቶችን ከመከላከል ባለፈ በአጥፊዎች ላይ ተገቢውን ቅጣት መስጠት የሚያስችሉ ተግባራት እየተከናወኑ መሆኑ ተገለጸ። በአማራ ክልል ጾታዊ ጥቃቶችን ከመከላከል ባለፈ በአጥፊዎች ላይ ተገቢውን ቅጣት መስጠት የሚያስችሉ ተግባራት በመከናወን ላይ መሆናቸውን የክልሉ ጠቅላይ ፍርድ ቤት ገልጿል። ጾታን መሰረት ያደረጉ ጥቃቶችን አስመልክቶ የዳኝነት የፍትህ አካላትና ሌሎች ባለድርሻዎችን ያሳተፈ የምክክር መድረክ በባህር ዳር ተካሂዷል። የጠቅላይ ፍርድ ቤቱ ምክትል ፕሬዝዳንት አቶ ሙሉዓለም ቢያዝን በወቅቱ እንዳሉት በሴቶች ላይ የሚፈጸሙ ጾታዊ ጥቃቶች የሚያስከትሉ ሰብአዊና ስነልቦናዊ ጉዳቶች ከፍ ያሉ ናቸው። መድረኩም ጾታዊ ጥቃቶች ከመፈጸማቸው አስቀድሞ ችግሩን መከላከል በሚያስችሉ ተግባራት ላይ የጋራ መግባባት ለመፍጠር ያለመ ነው ብለዋል። የጠቅላይ ፍርድ ቤቱ ፕሬዝዳንት ልዩ አማካሪ ወርቁ ያዜ በበኩላቸው ባቀረቡት የውይይት መነሻ ጽሑፍ እንዳሉት ሴቶች በሚፈጸምባቸው ጥቃቶች ማህበራዊና ኢኮኖሚያዊ ተጋላጭነታቸው ሰፊ ነው። በመሆኑም ለተጎጂዎች የተፋጠነ የፍርድ ሂደት እንዲኖር የሚያስችል ማኗል ለማዘጋጀት እየተሰራ ነው ብለዋል። ይህም ወንጀሎች ተፈጽመው ሲገኙ የዳኝነት ሂደቱ የተጎጂዎችን የስነልቦና ስብራት ሊመልስ በሚችል መልኩ የተፋጠነ ፍርድ ለመስጠት ምቹ ሁኔታ ለመፍጠር ታሳቢ ያደረገ መሆኑን ገልጸዋል። በመድረኩ የክልል የዞንና የወረዳ ዳኞች፣ አቃቢያነ ሕግ፣ የሃይማኖት አባቶችና ሌሎች ባለድርሻ አካላት ተሳትፈዋል። በተጨማሪም ጠቅላይ ፍርድ ቤቱ በዳኞች ስነ ምግባር ላይ ያተኮረ የውይይት መድረክ ከዳኞችና ሌሎች ባለድርሻ አካላት ላይ ማካሄዱ ታውቋል። በኦሮሚያ ክልል ለበልግ እርሻ 64,000 ኩንታል ምርጥ ዘር መሰራጨቱ ተገለጸ። በኦሮሚያ ክልል ለበልግ እርሻ 64,000 ኩንታል ምርጥ ዘር በመሰረታዊ ህብረት ስራ ማህበራት በኩል ለአርሶ አደሩ እየተሰራጨ ነው ሲል የክልሉ ግብርና ቢሮ ገለጸ። እስካሁን 41,000 ኩንታል ምርጥ ዘር ለአርሶ አደሩ ተሰራጭቷል። በክልሉ የግብርና ቢሮ ምክትል ኃላፊ አቶ በሬሶ ፈይሳ ለኢፕድ እንደገለጹት ለበልግ እርሻ ስራ 1.7 ሚሊዮን ኩንታል ገደማ ምርጥ ዘር ለማሰራጨት ታቅዶ ወደ ስራ ተገብቷል። በአሁኑ ወቅት የበቆሎ ዘር እየተሰራጨ ይገኛል። የዝናብ ስርጭቱ ጥሩ ስለሆነ ከበቆሎ በተጨማሪ ስንዴ፣ ገብስ፣ ጤፍና ሌሎች ምርጥ ዘሮች ለአርሶ አደሩ ተሰራጭቷል። ለአርሶ አደሩ ስልጠና ከመስጠትና ዘመናዊ አሰራርን ከማስፋት ጋር ተያይዞ አሁንም በትኩረት መሰራት እንዳለበት አመልክተዋል። የባንኮች የማበደር አቅም ማነስ በቁጠባና ብድር ህብረት ስራ ማህበራት ላይ የፋይናንስ አደጋን አስከትሏል ተባለ። በባንኮች የሚታየው የብድር አቅርቦት ማነስ በዘርፉ ለሚንቀሳቀሱ የገንዘብ ቁጠባና ብድር ህብረት ስራ ማህበራት የፋይናንስ አደጋ መደቀኑ ተገለጸ። ባንኮች ሳኮሶችን በመጠቀም የብድር አገልግሎት ቢያቀርቡ ለብዙ ዜጎች ተደራሽ መሆን እንደሚችል ቢታመንም ያለው የብድር አቅርቦት መጣበብ የታሰበው እቅድ ከግብ እንዳይደርስ እንቅፋት መሆኑ ተጠቁሟል። ካፒታል የተሰኘው የገንዘብ ቁጠባና ብድር ህብረት ስራ ማህበር በሰጠው ማብራሪያ በኬንያ ከጠቅላላ የሀገር ውስጥ ምርት 45 በመቶ የሚሸፍኑት ሳኮሶች እንደሆኑና 35 በመቶ የሚሆኑ ቤቶችም በእነዚህ ተቋማት እንደሚቀርቡ አመልክቷል። በተጨማሪም የትራንስፖርት ተቋማት በተለያየ መልኩ የህብረቱ አባላት እንደሆኑ የገለጸው ማህበሩ ኢትዮጵያ ግን ወደዚህ ስርዓት ገና እንዳልገባች ተናግሯል።
ይህ በእንዲህ እንዳለ ካፒታል የገንዘብ ቁጠባና ብድር ህብረት ስራ ማህበር ከተመሰረተ በአንድ ዓመት ጊዜ ውስጥ ከነበሩት 764 አባላቱ መካከል ለግል ስራቸው የሚሆን ብድር ለጠየቁ 152 አባላት ከ249 ሚሊዮን ብር በላይ መደበኛና ወለድ አልባ ብድር ማቅረቡን አስታውቋል። በተለይም የህብረተሰቡን አሰራር አሟልተው ለተገኙ 86 አባላት ለመኪና ግዢ የሚሆን ብድር በቅርቡ መስጠቱ ተገልጿል። ይሁን እንጂ በባንኮች ያለው የማበደር አቅም ማነስ ሳኮሶች በስፋት ብድር በማቅረብ ረገድ ውስንነት እንዲኖርባቸው ማድረጉ ተጠቁሟል። በተለይም አነስተኛ የፋይናንስ አገልግሎት ተደራሽነት ባለባቸው የገጠር አካባቢዎች ከ21 ሺህ በላይ ሳኮሶች ቢኖሩም ተወዳዳሪ የፋይናንስ ተቋማት ለመሆን የሚያስችላቸው የመጠንና የክህሎት ውስንነት እንደሚታይባቸው ብሔራዊ ባንክ ማሳወቁ ይታወሳል። ኮሪያ ሪፐብሊክና ኢትዮጵያ በንግድና ኢንቨስትመንት መስክ ያላቸውን ጠንካራ ትብብር ለማጎልበት በትኩረት እየተሰራ ነው ተባለ። ኮሪያ ሪፐብሊክና ኢትዮጵያ በንግድና ኢንቨስትመንት ዘርፍ ያላቸውን ጠንካራ ትብብር የበለጠ ለማጎልበት በኢትዮጵያ የኮሪያ ሪፐብሊክ አምባሳደር ጁንግ ካንግ ገልጸዋል። የኮሪያ ሪፐብሊክና የኢትዮጵያ ግንኙነት ከዲፕሎማሲያዊ ግንኙነት ባለፈ መስዋዕትነት የተከፈለበትና በደም የተገመደ ጭምር ነው። በዚህም የኮሪያ ሪፐብሊክና የኢትዮጵያ ግንኙነት 74 ዓመታትን አስቆጥሮ ዛሬ ላይ የደረሰ ሲሆን በጦርነቱ ኢትዮጵያ የነበራት ተሳትፎ ኮሪያ ሪፐብሊክ አሁን ላይ ለተጎናጸፈችው ነፃነት ትልቅ ሚና ተጫውቷል። በኢትዮጵያ የኮሪያ ሪፐብሊክ አምባሳደር ጁንግ ካንግ ከኢዜአ ጋር ባደረጉት ቆይታ እንደገለጹት ሁለቱ ሀገራት በንግድና ኢንቨስትመንት ያላቸውን ጠንካራ ትብብር የበለጠ ለማሳደግ ትኩረት ተሰጥቷል። ኢትዮጵያ ለኮሪያ ሪፐብሊክ ነፃነት የከፈለችው መስዋዕትነት የኮሪያ ሪፐብሊክ ሕዝብና መንግስት ሁልጊዜም እውቅና የሚሰጠውና ምስጋና የሚቸረው ታሪክ ነው ብለዋል። ሁለቱ ሀገራት ያላቸውን ረዥም ዘመን ያስቆጠረ ዲፕሎማሲያዊ ግንኙነትና ሁሉን አቀፍ ትብብር ለማጠናከር በጋራ ፍላጎት ላይ ተመስርተው እየሰሩ መሆኑንም ገልጸዋል። ላብነትም በባህል ልውውጥ፣ በትምህርት፣ በቴክኖሎጂ፣ በግብርና፣ በጤናና መሰረተ ልማት ግንባታ የሚከናወኑ ተግባራት ተጠቃሽ ናቸው ብለዋል። በተጨማሪም ኢትዮጵያ በሰላም ማስከበር ረገድ የምታደርገው ጠንካራ ተሳትፎ የሚደነቅና ክብር የሚሰጠው መሆኑንም አምባሳደሩ አክለዋል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሚተላለፉላችሁ የሰዓቱ ዜናዎቻችን እንደቀጠሉ ናቸው። ወደ ውጭ ዜናዎቻችን እንሻገር። ሐማስ ከዩናይትድ ስቴትስ ጋር ከተነጋገረ በኋላ በጋዛ የሚገኘውን የመጨረሻውን አሜሪካዊ ታጋጅ እንደሚፈታ አስታወቀ። ቡድኑ የመጨረሻውን የተኩስ አቁም ስምምነትና የእስረኞች መለዋወጥ ላይ ያተኮረ አፋጣኝና ጥልቅ ድርድር ለማድረግ ፈቃደኛ መሆኑን ገልጿል። ሐማስ በጋዛ የተኩስ አቁም ስምምነት ላይ ለመድረስ በሚደረገው ጥረት እስራኤላዊ አሜሪካዊ ታጋጅ ኢዳን አሌክሳንደር እንደሚፈታ አስታውቋል። ሐማስ እንደገለጸው የተኩስ አቁም ስምምነትን ለማስፈን ሸምጋዮች ባደረጉት ጥረት ቡድኑ ባለፉት ጥቂት ቀናት ከአሜሪካ አስተዳደር ጋር እየተነጋገረ መሆኑንና ሁኔታውም ከፍተኛ አዎንታዊ ምላሽ እንዳለው ገልጿል። በጋዛ ድንበር በእግረኛ ጦር ውስጥ ያገለገለው ወታደር አሌክሳንደር በጋዛ ውስጥ እስካሁን በሕይወት ያለው የመጨረሻው የአሜሪካ ታጋጅ መሆኑ ይታወቃል። የእሱ መፈታት የተኩስ አቁሙን ለማመቻቸት የድንበር ማቋረጫ መንገዶችን ለመክፈትና የሰብአዊ እርዳታና የእርዳታ አቅርቦቶችን ወደ ጋዛ ሰርጥ ለማስገባት እንደ እቅድ ከተያዙ በርካታ እርምጃዎች መካከል አንዱ እንደሆነ ተገልጿል። ሐማስ የመጨረሻ የተኩስ አቁም ስምምነት እንዲሁም የጋራ ስምምነት ላይ ለመድረስና ጋዛን የሚያስተዳድር ራሱን የቻለ አካል ለማቋቋም ያለመ አፋጣኝና ጥልቅ ድርድር ለማድረግ ፈቃደኛ መሆኑንም ገልጿል። አሜሪካ ከቻይና ጋር ባካሄደችው የንግድ ድርድር ስምምነት ላይ መድረሷን ገለጸች። ቻይናና አሜሪካ በስዊዘርላንድ ባደረጉት ድርድር ቁልፍ በሆኑ ጉዳዮች ላይ የተሻለ መግባባት ላይ መድረሳቸውን ገለጹ። የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ቤሴት ውይይቱን ገንቢና ውጤታማ ሲሉ የገለጹት ሲሆን የቻይናው ምክትል ጠቅላይ ሚኒስትር ሌፊንግ በበኩላቸው ንግግሮቹ በጥልቀትና በመግባባት ላይ የተካሄዱ መሆናቸውን ገልጸዋል። ሁለቱ ሀገራት ዶናልድ ትራምፕ ከፍተኛ ታሪፍ ከቻይና የሚገቡ ምርቶች ላይ ከጣሉ በኋላ ቅዳሜና እሁድ በዝግ ሲወያዩ ቆይተዋል። ይህ ሁለቱ ሀገራት በስዊዘርላንድ ሲያካሂዱት ውይይት ዶናልድ ትራምፕ ከቻይና የሚገቡ ምርቶች ላይ 145 በመቶ ታሪፍ ከጣሉና ቻይና በምላሹ በአሜሪካ ምርቶች ላይ 125 በመቶ ታሪፍ ከጣለች በኋላ ለመጀመሪያ ጊዜ ፊት ለፊት የተካሄደ ድርድር ነው። ይህ ግዙፍ ታሪፍ በዓለም አቀፍ የፋይናንስ ገበያዎች መካከል አለመረጋጋትን የፈጠረ ሲሆን ዓለም አቀፍ ግሽበትን ያስከትላል የሚል ፍርሃትም ቀንሷል። ሁለቱ ሀገራት ስለተነጋገሩባቸው ዝርዝር ጉዳዮች ሰኞ ዕለት በሚሰጡት የጋራ መግለጫ ላይ ይፋ ያደርጋሉ ተብሎ ይጠበቃል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለግንቦት 4 2017 ዓ.ም ለዕለተ ሰኞ ያዘጋጀናቸው የምሳ ሰዓት ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሆንላችሁ።